ሰላም ውድ ቤተሰቦች እንዴት ናቸው? ደህና ናቸው? ከኔ ጋር እግዚአብሔር ይመስገን እላችኋለሁኝ። እንግዲህ ነገሩ ምንድን ነው? የዚህ ሴትዮ የሩታ ጥላቻ እንዴት ነው አልወጣላት ያለው ማለት ነው? እንዴት ነው አልወጣላት ያለው? አፍ አውጥታ እኮ አንቺ መዳኑን አትፈልጊም እያለቻት ነው ማለት ነው። ምን አይነት ሴትዮ ነች ይቺ ደግሞ? እንደዚህ ይባላል አሁን በሚዲያ ላይ? እንዴት አሁን ለሷ እኮ እውቅና እየሰጠቻት ነው። ለገንዘብ መብላቷን እዚህ ጋር ነው የምታስታውቀው ማለት ነው። እዚህ ጋር ደግሞ ደህና ሰው መስራ ትናፍቀኛለህ እንትን የሰው ባል ይናፍቅሻል እንዴ? ምንም ቢሆን ታሁን በኋላ ከሩታ ነው እንጂ ከአንቺ ጋር መሆን አይፈልግም እሱ ምንም። ሁለታችሁን ራሱ አረግን እውነት ነው እንዴ? እናንተ ደንዝዟል እኮ። ኧረ ተው አብልሽ ተው፣ ድራማውን ነቅ አድርገው። አሁን እኮ ገባህ 500,000 ግማሽ ሚሊዮን እኮ ገባህ አብሬሽ። ምን ሆነህ ነው? ናቃበል እንጂ ጉድ 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 ጉድ። እንግዲህ ሙሽላ ልብስ አስመሰላ እነ ወረኞቹ ዛሬ ድግስ ደገሰችለት፣ እንደዚህ ያለችለት። ሄልሚላ ከለሚላ ሰርፕራይዝ አረገችው፣ እንደዚህ ያረገችው። ከአባቱ ጋር ተገባማ በምን አቅሟ ነው እንደው ጋሽዬ እንደ ፍራ ሰላም የምትለው? አሁን በኋላ አብርሃምን እንግዲህ እኔ እንጃ። ሩታ እንኳን ትሄዳለች። ለምን መሰላችሁ? ሁሉም ይችነች እንጂ የጠመደቻት ይቺ መዥገል ነች እንጂ የጠመደቻት ሁሉም ይወዷታል። እናትየዋም ሁሉም የልጅን አልካድንም። ልክ እጂ ነው እንዲ ደግሞ አምሳያ ልጁን ይሁን የቀረሽ ብዙዬ ይሁን የቀረሽ። እንግዲህ ችዋት ልትበላት እኮ ነው። ልትበላት ማለት ነው። ልትበላት እሱ ደግሞ ዛሬ ደግሞ ብሶበታል። አይናገር አይጋገር። ኧረ ጉድ ፈላ። እውነትም ይሄ ሰውዬ ምን ሆኖ ነው? እናንተ ድራማ አያልቅም እንዴ? ገና ይቀጥላል ማለት ነው። ገና አሁን ቡታጅራ ሄዷል ማለት ነው። እንዴ ውጭ እኮ የምትሄድ መስላን የመጣችው ሁለቱም። በቃ ኧረ ተው። እናንተ ግን ይሄንን ልብስ እየተቀያየራችሁ ነው እንዴ የምትለብሱት? ምንድን ነው ነገሩ? ኧረ እኔ እኮ ለምን እንደዚህ አብርሽ አንተ እኮ እኔ እኮ ቆይ ተስማምታችሁ ማለት ነው። እኔ ሩታና ሄርሜላ ማለት ነው ተስማምታችሁ ለምን እንትን አትሉ? ሳምንት ታንቺ ጋር እኔ ግን አብርሽ ተደግሞበታል የምትሉ ውሸት ነው። እሱን ያስደገመባቸው ሁለቱንም ሴቶች እሱ አስደግሞ እሱን እንዲሉ ነው ያደረጋቸው። እሱን ያስደገመባቸው። እኔ መጠመቅ ያለባቸው ሁለቱ ሴቶች ናቸው ብዬ ነው የማስበው። አንቺም ለኔ አንተም ለኔ እንዲህ ዴብም ራሱ አንቺ እኮ እንደ ኧረ ተው ዴብ ተው ልጅ አለ። አንቺማ ልጆችሽን የታውቂያቸውና አሁን ዛሬ ታገኛቸዋለሽ እንጂ እንዲሁ ለምትናገሪው ነገር እንኳን አክስትነትሽን እንኳን ትንሽ አታገናዝቢም እንዴ? እስቲ አክስት ልሆን እችላለሁኝ አክስቱ ነኝ የሉል ብለሽ እንትላቲም እዚች ምንም። እኔ ግን ቆይ አረ ደግሞ ልጠይቃችሁ፣ የት ሄደ ልጅሽ እናቴ? እንዴ እስካሁን እኮ ትንሽ ወጣ ነበረ። አሁን እኮ 3 ወር ሊሆነው ነው ተተወላ። እንዴ ያንቺ ልጅ የት ገባ? ልጁ የት ገባ? ይሄ ድራማ ግን አያልቅም እንዴ? ኧረ እውነቴን ነው። መቼም ሩታ ጀግና ነች። እነሱ ተደብቀው ሄርሜላን ይዘው ሊሄዱ ነበር። ልትሰናበት ሳይሆን ይዘዋል ሊሄዱ ነበረ። አብረው ማለት ነው። አብረው ይዘው ሊሄዱ ነበረ። እንግዲህ ሊሄዱ መንገድም ልጠብቃቸው ትችላለች እኮ። መንገድም ጠብቃቸው አብራቸው ልትሄድ ትችላለች። ምንም እንትን የለውም። ግን አሁን ያው ሩታም ጠባቂ ምናምን ስላዘጋጀች በቃ ሁሉም ነገር እንትን ስለሆነባቸው በክስ መሰረት ብትሄድ ሩታ ስለምታሸንፍ ፈርተዋል። እኔ ብሆን ሩታ ድራማ ባይሆን ኑሮ ፖሊስ ይዛ ትመጣ ነበረ። ለምን ፖሊስን የማረገውን አውቃለሁ ብለሽ ፖሊስ ይዘሽ አልመጣሽም እንዴ? ረዊ እኔ ግን ብዙ ምን ሆነሽ ነው? እንዲሁ ትወነው እስቲ ይብቃችሁ። ማን ነው ግን እዚህ ጋር እንትሉ? እኔ እኮ አክተልነቱ እኮ አልተመቻትም። መዳኑን አልፈልግም አንቺ አትፈልጊም ማለቻት። ለምን የልጁ አባት አይደል እንዴ? ለምን አትፈልግም? ለምን ኧረ ተይ ብዙዬ ተይ እንደዚህ አትሁኝ። መብት ሰጠቻት። አሁን እኮ ሄርሜላ በቃ እኔ ነኝ ተወዳጅ አለች። በቃ ቺው በቃ ልትሄዱ ነው። ቺው እኔ ልሄድ ቀድሜ ሂጂ በቃ ሄደች እንዴ
ቆል ምን ነው ትከተላችሁ እንጂ እኔ አንቺን ብሆን ልጅህን እየመጥቼ ልጅህንም ይዘክድ። አዎ ልጅህንም ይዘክድ። እኔ ተኋላችሁ እከተላችኋለሁ ብዬ ልጁን አስታቅፊው ተኋላቸው ተከታያቸው ሩትዬ፣ እውነቴን ነው የምልሽ። ተኋላቸው እየተከተልሻቸው ሂጂ። ለምን እነሱ አይታመኑም? ወደ እንትን ብለው ወደ ሌላ ቦታ ሊሄዱ ይችላሉ። ወደ ቡታጅራ ብለው ምን ይታወቃል? ሊሳፈሩም ይሆናል። ስለዚህ ግን ቡታጅራ ገብቷል እየተባለ ነው አብርሽ። ግማሹ ሰው ደግሞ ሰዓቱ ሲወልቅለት ወለቀለት አሉ። መልሳ ያደረገችው ሰዓት ይኸው። ሰዓቱን ለምን አላየሽም ሩታ? ለምን ያንን ሰዓት አላየሽውም? እኔ እኮ አይኑ ድራማ መሆኑን የምታውቁት እዚህ ጋር ለምን ሰዓቱን አታይም? ዛሬ ሰዓቱን አታይም? እንዴት ከመፋጠጥ እንደዚህ ከመሆን እንደዚህ ከመሟገት ወይ ረጉይ ተቃጠልኩኝ። ወይ ተይላቸውና የራስሽን ኑሮ ኑሪ እንደፈለጉ ያልጉት። እልህ ተጋብታችሁ ይሄን ያህል እንትን የምትሉት አሁን ደግሞ ቡታጅራ ሄዳችሁ ልትበጠብጡት እንዳይሆን ብቻ። አይ አብርሃም እንደው እነዚህን ሁለት ሴቶች ወድህ እንደወዳ ገባህ እኮ። እንደው ሩታዬ የምትሻርህን የልጅህን እናት ሲያቀብጥህ የልጅህን እናት እንትን ብለህ ይኸው አለቀሃለን። ለማንኛውም እስቲ ሰሞኑን እናያለን እንግዲህ 15 ቀን 20 ቀን ብለዋል። 2 ሻንጣ ልብስ ተይዞለታል። ያው ዴቭ እንግዲህ አድርሶት የሚመለስ ይመስለኛል። ብዙዬም እንደዛው። ግን ያው አባትየው ሩታም ብትሄድም አባትየው ይቀበሏታል ማለት ነው። ሩታ መሄዱ አይቀርም ማለት ሩታ ትሄዳለች። ሄልሚላም ትሄዳለች። ሄልሚላ ትናፍቀኝ አሁን ደግሞ አረገዝኩ ብለሽ ነው ቶሎ እናቴ። አንቺ ምን አለብሽ ብሏል። ስለዚህ ለማንኛውም እኔን ሸላይክ አድርጉኝ እናቴ። ወንዶች ሸላይክ እያረጋችሁ አደራችሁን። ኧረ ቆይ እስቲ በእናታችሁ እዚህ ጋር እንትን የምትሉ ማለት ነው። እንትን አንስቶብኝ ነበር ግን መልሶታል። ለምን ማስታወቂያ ላስገባም አለኝ። እስቲ እንትን የምትሉ እንደው ድንገት እዚህ ጋር ተሰማችሁ ማለት ነው በኮሜንት ታሳውቁኝ። ያው ስልክ ጓደኞቼ ነበሩ ጠፉብኝ እና ከመለሰልኝ 1-3 ቀን ሊሆነው ነው። ተመልሷል ማለት ነው። አፕላይ አድርገ ነው ግን ማስታወቂያውን አላስገባም። ወን ይሆናል አበረዋለሁኝ ግን ማስታወቂያ የለውም። ለምንድን ነው እስቲ ንገሩ በእናታችሁ የምታውቁ እዚህ ጋር። መቼም አንዳንድ ሰዎች ሳትመጡ አቀሩም። እንደው በእናታችሁ ንገሩኝ እሺ። ኮሜንት ላይ አስቀምጡልኝ፣ አነባለሁኝ፣ አያለሁኝ ምንድን ነው ምክንያቱ ምናምን ብላችሁ እና ታገርን ግን እንትሉ አረንጓዴው ከሁሉም ጋር ነው የሌለው። ግን የኔ ማስታወቂያው የለውም። ወን ይሆናል ይበላል እንትሉ ላይ የዶላር ምልክቱ ግን ከዛ ውጭ ማስታወቂያ ያስገባል ማለት ነው። እንደው በእናታችሁ ውስጥ የምታውቁ ልጆች እንትን በሉኝና ኮሜንት ጣፉልኝና ምን ልበል? ምንድን ነበር የሚባለው? ምን ሆኖ ነው ችግሩን እስቲ ንገሩ። ወይም ሰዓቱ ስላልሞላ ሰዓቱን እስከሚሞላ እየጠበቀ ነው? እንዴት ነው እስቲ እሱንም ንገሩ። ሰዓት አልሞላም፣ 6 ምናምን ይቀረዋል ማለት ነው። ግን 600 ምናምን ሰዓት ይቀረኛል። ግን ለምሳሌ ለምንድን ነው ተመለሰ? ለምንድን ነው ማስታወቂያ የማያስገባልኝ? ይህንንም እስቲ መልስ ስጡኝ የምታውቁ ልጆች ማለት ነው። እዚህ ጋር ተመጣችሁ ድንገት ኮሜንት ላይ ቁጭ አድርጉልኝ ማለት ነው። እንደው የስታ መጨረሻ የሰማችሁ ልጆች እኔ ግራ ገብቶኛል። ምን እንደሆነ አላውቅም። የቆጠለውን ብር ራሱ ወደ እንትን ወስዶት ነበር። እሱንም